በሰው ሰራሽና በተፈጥሮ ለአይን የሚስቡ ቀልብን የሚማርኩ ቅርሶች የራሱ የሆነው ባሌ ዞን የዓለም ቅርስ የሆነውን የባሌ ተራሮች ብሔራዊ ፓርክ መለያው አድርጎ ሶፍ ዑመር ዋሻን በጉያው ይዟል። እነዚህ የቱሪዝም ሀብቶች በሀገርና በውጭ ጎብኚዎች የሚጎበኙ የባሌ መጠሪያዎች ናቸው የሚሉት የዞኑ ዋና አስተዳዳሪ ከለውጡ በኋላ ለቱሪዝም በተሰጠው ልዩ ትኩረት መልማት መቻላቸውንም ያነሳሉ። ቱሪዝም ባኤ ሚዳጎ ታኒፊ ውብ የሆኑ የቱሪዝም መስህቦች በዞናችን ይገኛሉ። እንደ አፍሪካ ሊጠቀሱ የሚችሉ በተለይ የባሌ ተራሮች ብሔራዊ ፓርክ በጣም ተወዳጅ የሆነ በውጭ ሀገር ጎብኚዎች የሚወደድ መስህብ ነው። በውስጡ የሐርና ደን፣ የሶፍ ዑመር ዋሻና ድሬ ሼህ ሁሴን ይገኛሉ። ሰዎች እነዚህን ስሞች ሲሰሙ ባሌን ያስታውሳሉ። እነዚህ ሀብቶች ከዚህ በፊት የተረሱ እንክብካቤ ራቃቸው ነበሩ። ከለውጡ በኋላ ግን ልዩ ትኩረት አግኝተው እየለሙ ናቸው። ከአካባቢው አልፎ ለሀገር ጥቅም የሚያስገኘውን ቱሪዝም ይበልጥ ማስተዋወቅ እንደሚገባ የተረዳው በዞኑ የሚገኘው መደወላቡ ዩኒቨርሲቲም አሁን ላይ በዞኑ ያሉ የቱሪዝም ሀብቶችን ያሉበትን ሁኔታ መረዳቱን የዩኒቨርሲቲው ፕሬዝዳንት ይናገራሉ። ባሌ በጣም የቱሪዝም መዳረሻ ነው። ክቡር ጠቅላይ ሚኒስትራችን ትኩረት ሰጥቶ እየሰሩበት ያለ አሁን ሶፍ ዑመር ትናንት የምታውቂው ሶፍ ዑመር አይደለም። ትልልቅ ሎጆች እዛ ተሰርተዋል። ነጩም ጥቁሩም መጥቶ እየተዝናናም ሀገራችንን ሊያውቅበት የሚችል ስራ እየተሰራ ነው። ሳነቴ ወይም ቱሉ ዲምቱ ላይም ተመሳሳይ ሎጆችም እየተሰሩ ነው። በጣም የመንግስት ትኩረት ነው። ድሬ ሼህ ሁሴን እንደዚህ ነው። ዩኒቨርሲቲው ከሚጠበቅበት የአካባቢ ሀብትን በምርምርና በቴክኖሎጂ የማውጣት ኃላፊነት ውስጥ በቱሪዝም ዘርፍ ረገድም ዘመኑን በሚመጥን መልኩ ለዓለም እንዲተዋወቅ እየሰራ ይገኛል። እንደ መደወላቡ ዩኒቨርሲቲ ትልቅ ኃላፊነት እንዳለብን እንረዳለን። አንደኛ ዩኒቨርሲቲውን ከነኚህ መዳረሻዎች ጋር የማስተሳሰር ስራ ከኛ ይጠበቃል። ሁለተኛ ደግሞ እነኚህ መዳረሻዎች ደግሞ ጊዜውን የዋጁ እንዲሆኑ ከምናነባቸው ዓለም ላይ ካሉ እውቀቶች አምጥተን ቀርተን እነኚህን የምንደግፍበት የኤአይ ኢራ ላይ ነው ያለነው። ሆስፒታሊቲ ምን አይነት ነው መሆን ያለበት? እዛው ለንደን ሆኖ ሶፍ ዑመርን አይቶ አውቆ የሚመጣበት ነው አይደል? እና እዛው ጨርሶ መጥቶ አይቶ ዘና ብሎ የሚሄድበት ያሉትን የሰው ሰራሽና የተፈጥሮ ሀብትን በጥልቀት ከማውጣት ባለፈ በቱሪዝም ላይ ምርምር የሚያደርጉ ተሞክሯቸውን እንዲያጋሩ አለፍ ሲልም ተመራማሪዎች በቅርበት የሚመለከቱትን እድል ለመፍጠር በቅርቡ የቱሪዝም ጉባኤን ለማካሄድ ዩኒቨርሲቲው እንቅስቃሴ ጀምሯል። ጉባኤው ለዞኑ ትልቅ እድል የሚያስገኝ እንደሆነም ይታመናል። ትልቅ ኮንፈረንስ እያዘጋጀን ነው ባለድርሻ አካላቶቻችን ጋር ለኤምባሲዎቻችንም ለሚመለከታቸው ለቱሪዝምና ባህልና ቱሪዝም ለሁሉም እያሳወቅ ይሄን ነው ያለነው። ትልቅ ስራ እንደዚሁ ተጽዕኖ ሊፈጥር የሚችል ለየት ባለ መልኩ ሊቀርብ የሚችል ትልቅ የምርምር ኮንፈረንስ እያዘጋጀን ነው ያለነው። አሁን ባሌ እያደገች ነው ብለናል። አድጋም እያየን ነው። ስለዚህ ከማደጓ ጋር ተያይዞ የኮንፈረንስ ሴንተር መሆን አለባት። ወደዚህ ማምጣት ያለበት መደወላቡ ዩኒቨርሲቲ ነው። ሮቤን የኮንፈረንስ ሴንተር የቱሪዝም መዳረሻ ይሁን ስንል እኛ ከተለያዩ ቦታዎች ምሁራኖችን ስንጋብዝ እነኚህ ምሁራኖች ደግሞ ተመልሶ አምባሳደሮቻችን ሆነው ይሄዳሉ። የባሌ አምባሳደር ይሆናሉ። ሰላም ለቱሪዝም ወሳኝ መሆኑን የሚያነሳው የዞኑ አስተዳደር ህብረተሰቡ ከዘርፉ ከሚገኘው ሀብት ተጠቃሚ እንዲሆን ለሰላሙ ቅድሚያ መሰጠቱን የዞኑ ዋና አስተዳዳሪ ያነሳሉ። ማንጉዶኒ ማል ጀደኒ ካሱ ባሌ አዋቂዎች እንዲህ ይላሉ። ባሌ ለምን መቼና እንዴት እንደሚታገል ያውቃል። የትግሉን ውጤትም አግኝቶ ያውቃል። ያገኘውንም መጠበቅ ይችላል። ይህን ሲሉ ያነሳሉ። ይህን አባባል ደጋም ሆነ ቆላ ወይና ደጋም ሁሉም ቦታ ብትሄዱ የምትሰሙት ነው። በእንዲህ ሁኔታ ነው ሰላሙን እየጠበቀ የሚገኘው። ሰላም ከሌለ ስለምንም ልማት ሆነ ቱሪዝም ማንሳት አይቻልም። ሰላም በመምረጡ ባሌ ተጠቃሚ ሆኗል። ነገና ፍለቹ ከነን ቡአ ባሌ አርገቴቱ ይራ